ዛሬ የምንካፈለው ክፍል 2 ማንነትን ማወቅ በሚል የጀመርነውን እንቀጥላለን ማለት ነው። ማንነትን ማወቅ ስንል በፊት የነበርነውን ሳይሆን አሁን የተደረግነውን ነው። በፊትማ ኃጢአተኞች ነበርን፣ ሙታን ነበርን፣ እዚህ ዓለም አየር ላለቃ እንገዛ ነበርን። እሱን አይደለም አሁን የሚፈለገው። ማንነታችን በክርስቶስ የተደረግነው ማንነታችን ኢየሱስ ጌታ ነው። ስለዚህ አሁን ከሱ አንጻር ነው ዛሬ የምናየው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። የተሰጠን ፍቅር የእግዚአብሔር ልጆች ተብለን ልንጠራ ነው። የተደረግነው የእግዚአብሔር ልጅ ነው። የተደረግነው የእግዚአብሔርን አይነት ህይወት እንዲኖረን ነው። ትላንት ስለ አፈጣጠር ነግራችኋለሁ። መጀመሪያ ሰማይና ምድር ተፈጠሩ። ከዛ ህይወት ያለው እጽዋት ተፈጠረ። ከዛ ህይወትም ነፍስም ያለው እንስሳ ተፈጠረ። ከዛ ህይወትም ነፍስም የእግዚአብሔር ህይወትም ያለው ዞዊ ላይፍ ተፈጠረ ብለናል። ባዮ ላይፍ፣ ሲኬ ላይፍ እና እንደ ዞዊ ላይፍ። የእጽዋት ህይወት ባዮ ላይፍ ነው። ባዮግራፊ፣ ባዮሎጂ እንደሚባለው ማለት ነው። ባዮሎጂ እንዳለ ከስር የሚበላ ከስር ፍቃድ እውቀት የሌለው፣ ሲኬ ላይፍ ደግሞ የነፍስ ህይወት ነው ብለናል። ፈቃድ ያለው ስሜት ያለው እውቀት ያለው የእንስሳ ህይወት ነው። የኛ ደግሞ ዞዊ ላይፍ ነው። አንድ እንስሳ እዚህ ጋር መታ ስለ እግዚአብሔር ሴንስ ልታደርግ አትችልም፣ አይገባትም። ለምን? ቦርን አጌን አይደለም የተደረገ፣ መንፈስ የላትም፣ ነፍስ ነው ያላት። ስለዚህ እኔና እናንተ ደግሞ ነፍስ አለን፣ እንደገና ደግሞ መንፈስ አለን፣ የእግዚአብሔር አይነት ህይወት። ስለዚህ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ማየት ብቻ ነው ወይ ነው አሁን ጥያቄው? አይደለም። እንዲሁም ነን፣ እኛ ነን። ይሁት ተደርገን ነው፣ አድርገን አይደለም። ብዙ ሰዎች በማድረግ ላይ ነው የሚታገሉት። ክርስትና በማድረግ ላይ ሳይሆን በመሆን ላይ ነው የተመሰረተው። ምን አልኳችሁ? በመሆን ላይ ላይ። አሁንም ደግሞ አለው ክርስትና መሆን ነው። የተደረከውን ነገር መግለጥ እንጂ አዲስ ነገር የምትፈጥረው አይደለም። አዲስ ነገር የምንፈጥረው አይደለም። እባካችሁ እህቶችና ወንድሞቼ ስሙኝ። ክርስትና አዲስ ነገር የምንፈጥረው አይደለም። የተደረግነውን መግለጥ ነው። እኔና እናንተ የእግዚአብሔር አይነት ህይወት ተሰጥቶናል እንጂ ምንም የምንጨምርበት ነገር የለም። ጨማምረን አንገት መቅለስለስ የሆነ ነገር እንድናደርግም አይደለም የተጠራ ነው። ምንም የምንጨምረው ነገር የለም በዚህ ህይወት ላይ። ዝንብ ለመሆኗ የጨመረችው አስተዋጽኦ አለ። እኛን ለምንድን ነው እግዚአብሔር እንደዚህ የሚለን ታዲያ? አንድ ክፉ ዘር አለ፣ ሃይማኖት የሚባል እሱ የጨመራቸው እሱ የደመራቸው ነገሮች አሉ። ይሄን ነገር ስታደርግ ነው፣ ይሄን ስታደርጊ ነው ንብ የምትሆኙ ተባለች እንዴ? ማር ካልቀሰምሽ፣ ማር ካላደረግሽ ትባላለች እንዴ? አይደለም። ተፈጥሮዋ ነው ማር መስጠት ተፈጥሮዋ ነው። ልክ እንደዛው እኔና እናንተ የተደረግነው ነገር አለ። ይሄ ደግሞ የሚሰራው ባወቅን መጠን ነው። ይሄ የሚሰራው ባወቅን መጠን ነው። ባወቅን መጠን ብቻ ነው የሚሰራው። እባካችሁ በደንብ ስሙኝ። ይሄ ህይወት የሚሰራው ባወቅነው መጠን ነው እንጂ በተናገርነው መጠን አይደለም። ባወቅነው መጠን። ካላወቅነው ግን ግራ እየተጋባን እንኖራለን። እኛ እኮ አይደለም ነው። እግዚአብሔር ራሱ ምን አለ? ህዝቤ እውቀት ከማጣቱ የተነሳ ምን ብለዋል? ጠፍቷል።
የጠፋው ልጅ ነው። አንድ እውቀት አለው ያ የጠፋው ልጅ። ሄዶ እንደፈለጉ መሆን። ለካ እንደፈለጉ መሆን አይደለም የሚቻለው፣ ልጅ ሆኖ መኖር ነው የሚቻለው። እንደፈለጉ ሲኖርማ አየው እኮ ፕሮቴክሽን የለውም፣ ጋይድ የለውም፣ ምንም የለውም። ሄዶ እንደፈለገ ሲሆን ውጤቱ ደግሞ እናውቀዋለን እንዴት እንደሆነ። ያ ሰውዬ ያ የጠፋው ልጅ ሉቃስ 15 ላይ በውጤቱ እናውቀዋለን። ዛሬም እንደፈለግን የምንኖር ሰዎች በውጤታችን ይለያል። ለምን? የተፈጠርነው ለእግዚአብሔር ነው። ለምን? እንዲሁ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። አሁን የምንታገለው ዓለም እንዲያውቀን ነው። የእግዚአብሔር ልጆች መሆናችንን ዓለም አያውቀንም። በቃ ምንም ብትሉ ዓለም እንዲያውቀን መጠበቅ በጣም ሞኝነት ነው። ዓለም አያውቀንም። እደግመዋለሁ አሁንም፣ ዓለም አያውቀንም። እግዚአብሔርን ስለማያውቅ ከእናንተ ከማን ተለይታችሁ ምናምን የሚልህ ዓለም አያውቅም፣ እንዲያውቅህም አያስፈልግም። እንዳውም ከእነሱ ጋር ወደ መዳራት ስለማትሮጡ እየተሳደቡ ይደነቃሉ ነው ብለው ይሰድቡሃል በፊት ለፊት፣ ከኋላ ግን ምንም አፋችንን ብንከፍት ከኛ ይበልጣል የሚሉት እንዳይመስልህ። ከዛስ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። የተደረግከው ልጅ ነው። አድርገህ የምትሆነው ነገር የለም። ለመወለድ ምንም አይነት እስቲ ከእናታችን ማህፀን ስንወጣ ያዋጣነው ነገር አለ? እስቲ ያዋጣ ሰው፣ የተውጣጣ ሰው እስቲ ይንገረኝ። የሆነ ነገር የጨመረ እናቱ እንድትወልደው። ልክ በመንፈስም ስንወለድ ምንም ንፋስ ከየት እንደሚመጣ ወዴት እንደማታውቁሉ ከመንፈስ የተወለደ እንደዚህ ነው። በቃ ኢኮኖሚውን ልታውቀው አትችልም የሱን። ይሄን ግን አይምሮን ማደስ ይጠይቃል። እንደ ተጸለየው የሚደረግልን ነገር ምንም ነገር የለም፣ የተደረገውን መግለጥ እንጂ። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ፣ መረዳቱ ቢመጣል፣ ቢገለጥ እርሱ እንዳለ እናየዋለን። እርሱን እንድንመስል እናውቃለን። እንደውም እንደ በአዲስ ትርጉም ላይ እሱ በሰማይ እንዳለ እንዲሁ ነን ነው የሚለው። ምንድን ነው ዛሬ የምትፈልጉት? ምንድን ነው እየፈለግን ያለን? የሆነ ነገር እንዲሰጠን አይደለም? የሆነ ነገር እንዲሰጥ ከፈለግ ማንነትህን መጀመሪያ አወቀው። ለምንድን ነው ማንነትህን የማውቀው? እዛ ውስጥ ነው ያለው። ያልተሰጠ ምንም ነገር የለም። ያልተሰጠ ምንም ነገር ስለሌለ እንዲሰጥህ የሚደረግ ነገር ምንም ነገር የለም። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። ከምኑ? ከፍቅሩ። ከዚህ ፍቅር ሊለይ የሚችል ምንም ነገር የለም አለ ጳውሎስ። ሃይማኖትን ግን ተጠንቀቀው። ማስፈራራት፣ ማንነት ሲገባ ምንም ነገር እንደማይመጣ 8 ቢሊየን ህዝብ ምንም አንተ ላይ ምንም አይነት አስተዋጽኦ እንደማያደርግ ይገባል። እና አንተ ግን ተጽዕኖ እንደምታመጣ ይገባል። አይደንቲቲ ቴፍት። ሰይጣንን የማይፈራው ሰውዬ ጌታን ሲቀበል ሰይጣንን መፍራት ይጀምራል። ለምን? ስለ ሰይጣን ኤግዛጁሬት አድርገው አጋነው ስለሚነግሩት ማለት ነው። ምንም ስለ ጠላት የማያውቀው ልጅ ቸርች ሲመጣ ጠላት መናፍስቱ ዓለም ውጊያ ምናምን ይጀምራል። ውጊያ ስላልክ አይደለም ውጊያ የሚያቆመው። ውጊያ ሁሌ ይቀጥላል። የአምላክን ጉልበት ሲገባ የትኛውንም ነገር እየቀለበስክ ትቀጥላለህ። ጨመረ፣ ቀነሰ፣ ተወደደ እያልክ እንትን አትልም። ህይወትህን አታመሰቃቅለው። ምንም አይነት ይጨምር ትላለህ።
ምንም አይነት ነገር ቢበዛ እኔ ላይ ተጽዕኖ ያመጣም ትላለህ። ግን ማንነታችንን እንወቅ። አዲስ ፍጥረት ማለት አዲስ ፍጥረት ማለት ነው። በቃ ያን አዲስ የሆነውን ቦርናጌን የሆነውን የተወለደውን ማንነት በአይምሮ መታደስ ከውስጥ ወደ ውጭ መቅዳት ትጀምራል። ከውጭ እየሰፈርክ አታስገባም ወደ ውስጥ። ከመንፈስ እየቀዳ ወደ አይምሮ ላይ ታመጣና በአንደበት ምክንያት በህይወት ምክንያት መገለጥ ይጀምራል። ዓለም እኛን የማያውቀንም እርሱን ስላላወቀው ነው። በቃ ለዚህ ነው እኮ አንዳንድ ሰዎች ጌታን ሲቀበል ምን አለ ያኔ አንገቴን ይዘሽ ብታስቀብኝ ይሄን የመሰለ ህይወት ነው እስከዛሬ የሚሉት ለዛ ነው። ልክ ሲወለድ ነው የሚያውቀው። ይሄን ሰው ደግሞ ካልተወለደ አያውቀውም። የእግዚአብሔርን ዓለም ለማወቅ መወለድ ግድ ያስፈልጋል የሚባለው ለዚህ ነው። ካልተወለድክ ደግሞ አታውቀውም። የሚገርመኝ ያልተወለዱት አይደለም የተወለዱት ሰዎች እግዚአብሔርን አለማወቃቸው። ዳግም የተወለዱ የእግዚአብሔር ልጆቹ የሆኑ ሰዎች እንደገና ጌታ ሆይና ካልመጣ የሚል አይነት መረዳቱ ሲገቡ ሳይ በእውነት እነዚህ ሰዎች ተረድተው ነው ገብቷቸው ነው ምንድን ነው እንደዚህ የሚያደርጋቸው የሚያስብል ነገር። ለምንድን ነው? ማንነትን አለማወቅ፣ የማንነት ዘረፋ፣ ኬዎስ። ስለዚህ የተምታታ ህይወት የሚኖረው ሰው ማንነቱን ሳያውቅ ነው። አንድ በጠንቋይ የሚመራ ሰው እንዴት እንደሚኖር አታይም? ይኸው ለአባቴ ነግሬው ይልሃል ማለት ነው። ማስፈራሪያው ነው። አይለቅህም። በአምላኩ ባዶ ማሰሮ ፊት ከሄደ ተመለሳለኝ ብሎ የሚመለስ ነው። መናፍስቱ ዓለም የተግባር መታዘዝ ነው የሚፈልገው። አሁን ልጅ ነኝ ተብሎ ልጆች ናቸው ተብሎ አይ በቃ እግዚአብሔር እኔን ጥሎኛል የምትል ከሆነ ዲሲቪ እየተታለልክ ነው፣ እየተጭበረበርክ ነው። ትላንት ነግሬያቸዋለሁ። ልጅ አባቱ ያለው ነገር ሁሉ የልጁ ነው። አባትየው ደግሞ መሞት አለበት ልጁ ለመውረስ። ምክንያቱም ተናዛዡ በህይወት እያለ ኑዛዜው አይጸናም ካልሞተ። ኢየሱስ ሞተ እኮ። የዛ የሁለቱ ልጆች ምሳሌ፣ የጠፉት ልጆች ምሳሌ አባት በህይወት እያለ ገንዘብ አያካፍልም። ጥላ ነው ምሳሌው እራሱ በሰውኛ አይገባም። አንድ ሰው በህይወት እያለ ልጅ አያካፍለው፣ መብትም የለውም። ተናዛዡ መሞት አለበት ነው። እንደዛም እያለ ግን አካፈለው። ኢየሱስ ስለኛ ስለሞተ ያንን የማግኘት ሄሪቴንሱን የመካፈል መብት አለ ልጆች ስለሆነ። ዓለም እኛን የማያውቀው እርሱም ስላላወቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስልም እናውቃለን። ገና አይደለም። አንተ ውስጥ ይሄ ብርሃን መብራት ያለበት በእርሱ ይላል። ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። አባቴ ንጹሕ ነው፣ እኔ መጥፎ ነገር ውስጥ አልገኝም። ራሱን ነው የሚያነጻ። ለምን? ራስን ማንጻት የራስ ድርሻ ነው። በአእምሮ መታደስ መለወጥ ራስ ነው የምታደርገው። እሱ ለምን? የተሰጠህን ነገር ይዘህ በዛ ስትመላለስ ራስህን ነው። ማንም ራሱን ቢያነጻ ይላል ጢሞቴዎስ ላይ። እንደገና በአእምሮ መታደስ ተለወጡ ይላል። መለወጥ አንተ ፈቅደህ ብቻ ነው የምትለወጠው። አሁን ብዙ ትግሉ አባት ልጁን ለመለወጥ ይታገላል። ልጁን ለመለወጥ ትልልቅ ትምህርት ቤት ያስገባዋል። አይምሮ ላይ አይሰራም። ትምህርት ቤቱን አይምሮ ላይ የሚሰራው ኖ። ትምህርት የማይሰጠው አንተ የምትሰጠው ፍቅር፣ አንተ የምትሰጣቸው አንተ ብቻ የምትሰጣቸው ነገሮች አሉ። እናት ብቻ የምትሰጣቸው ነገሮች አሉ። ትምህርት ቤት የሚሰጠው
ሰው ከጦጣ ተወለደ፣ ሰው ከጦጣ ነው የመጣው ነው የሚለው። ካሪኩለሙ የተበላሸ ነው። የዚህ ዓለም ትምህርት ካሪኩለሙ የተበላሸ ነው። ሽሮ ብቻ ነው የሚያበላው። መንፈስን አያጎለብት፣ መንፈስን አያድስ፣ ቦርናጌን አይሆን። ልጅን በሚሄድበት መንገድ ምራው ነው የምለው። ልጅህን አይደለም፣ ልጅ የትኛውንም ልጅ በሚሄድበት መንገድ ምራው። ምንድነው ውስጡ ባለው በሚሄድበት እሱን ምራው። ባደገ ጊዜ ከእርሱ ፈቀቅ አይልም። ልጅ ደግሞ አባቱን የሚያየው የሚለውን ሳይሆን የሚያደርገውን። እናቱን የሚቆጣ ከሆነ እሱም ተቆጭ ይሆናል። ልጅ የሚፈልገው ልጅ የሚያየው ድርጊትን ነው። አባቱ የሚለውን ሳይሆን የሚያደርገውን ነው የሚያደርገው። ለዚህ ነው እኮ ኢየሱስ አብ ያደረገውን አብ ያልነገረኝን ነው ማደርገው ነው ያለው። እኛ ደግሞ በተዘዋዋሪው አብ ያልነገረን ቃሉ ያልነገረንን ነው የምናደርገው። እኔ ኃጢአተኛ ነኝ፣ አብ አልነገረህ። እኔ በደለኛ ነኝ፣ አብ አላለህም። እኔ ጎስቋላ ድሃ ነኝ፣ አብ አላለህም። እኔም አልመች አሸንዳ ነኝ፣ አብ አላለህም። አላደረግህምም አላለህም። ኬት አመጣህ? ሃይማኖት። አልቅስ፣ አብ አላለህም። ተንሰቅሰቅ፣ አብ አላለህም። ማቅደድ፣ አብ አላለህም። አመድ ነስንስ፣ አብ አላለህም። ተረኬ ተመጣህ አንተ ተደርገሃል። አመድ እንድትነሰንስ፣ እንድትደርቅ፣ እንድትከሳ፣ እንዳያምርብህ አብ ይፈልጋል አይደለም። ይሄ ሁሉ ጨዋታ ነው። መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ ምንም የማይጠቅሙ እንዳሁን ጠንከር የሚልን ብናገር እንዴ ታዲያ ምን እያደረግን ነው የምትለኝ? አንዳንድ ጥሩ ልምዶች አሉ ቸርች ውስጥ፣ ግን እግዚአብሔር መጽሐፍ ቅዱሳዊ ያልሆኑ መጽሐፍ ቅዱሳዊ ያልሆኑ የማይጎዱ የማይጠቅሙ አብ ያላለንን እግዚአብሔር ያላደረገንን የመርገም ሰበራ ምናምን የለም መጽሐፍ ቅዱስ ላይ የለም። ልጆች ሆይ ማንም እንዳያስታችሁ ተጠንቀቁ። ቁጥር 7 ማንም እንዳያስታችሁ ተጠንቀቁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። በቃ እንደፈለግኩን እንደፈለግ የሚል አይደለም። እሱ ጻድቅ ነው፣ አንተ ጻድቅ ነህ። ንብና ዝንብን ሁልጊዜ የምናገረው ለዚህ ነው፣ ከአፌ የማይጠፋው በቃ እኔ የሚመጥነኝ ጽድቅ ነው። አይቆይ ትንሽ እንኳን ምን አለበት አንዳንዴ እጅግም ጻድቅም አትሁን ይላል። አዋ አትሁን የተባለ ተደርገሃል፣ ግን ለመሆን አትሞክር። ተደርገሃል፣ ያንን ግለጥ ነው። እጅግም ጻድቅ አትሁን ማለት በላጭ በቃ የበለጠ ደግሞ እንትን አትሁን፣ እጅግም ጻድቅ አትሁን። ከተደረግከው ውጭ እበልጣለሁ ከዛ አም ሰንበዴ አትሁን ነው የሚለው። ስለዚህ ምን ኖ ለምን ኃጢአትን የሚያደርግ ከዲያብሎስ ነው። አሁን ሰው ኃጢአትን ያደረገ ጊዜ ከዲያብሎስ አይደለም። ዓለማውያን ኃጢአትን የሚያደርጉት ኃጢአተኞች ስለሆኑ እንጂ ኃጢአትን ስላደረጉ አይደለም ኃጢአተኛ የሚሆኑት ብዬ ነግራቸዋለሁ። ኃጢአትን የሚያደርግ ከዲያብሎስ ነው ማለት አለመሳሳት ነው አይደለም። ላይፍ ስታይል ነው እዚህ ጋር የሚለው። ላይፍ ስታይሉ ያደረገ ዓለማውያን ጠቀላ አቤት ማታ ጠጣ ነው በቃ ያደረጉትን ሲያወሩ ለጀብድ ነው። እነሱ ክብራቸው በነውራቸው ነው። በስማ ጴንጤ እንደዛ ሲል የወደቀ ነው። መጀመሪያም የዳነ አይደለም እሱ።
በዚህ ላይፍ ኢንጆይ የሚያደርግ ከሆነ መጀመሪያም አልዳንም። መጀመሪያውኑ አልዳንም። ስለዚህ እኔ ኃጢአተኛ ነኝ፣ እኔ ጎስቋላ ነኝ የሚል ሰው ከሰማችሁ ደህንነቱን ያጠራጥራል። ምናልባት እግዚአብሔርን ለማባባት ይሁን ለምን እንደሆነ አይታወቅም። ብቻ መጽሐፉ አይፈቅድልህም። የኩነኔ መንፈስ እየወገረው ነው። ስለዚህ የኩነኔ መንፈስ ከወገረው ይሄ ሰውዬ በክርስቶስ አይደለም። ለምን በክርስቶስ ላሉ ኩነኔ የለባቸውም ካለው ያንን ይዞ ነው እንጂ መኮነን ውስጥ ከገባ ጊልቲ ኮንሸስ ውስጥ ከገባ ሰውየው ትንሽ ደህንነት ማግኘት ነው ያለበት፣ ጌታ መቀበል ነው ያለበት። ማረኝ 10 ማረኝ የሚል ሰው በኃጢአት ውስጥ ያለ ነው። 10 በምህረት ውስጥ እንዳለ እንኳን አይገባው። መዝሙር አይመርጥም። በምህረቱ ባለጠጋ ነው አባታችን። ስንሳሳት ቶሎ እንገባለን። በጅልማና በችርቻሮ እንላለን አይደል? አውቄ በድፍረት ሳላውቅ ጅልማና ችርቻሮ። ለምንድን ነው እዛ ጋር የምትሮጠው? ለምን እዛ ሰፈር ታስባለህ? ለምን እንደዚህ አይነት ኮንሽስ የሚያጠቃ? አይምሮህን ስላላደስከው፣ ማንነትህን ስላላወቅከው። የምትሰራውን ነገር ካወቅ፣ ማንነትህን ካወቅ የምትሰራውን ነገር ትገልጠዋለህ። ይሄ አይመጥነኝም ትላለህ። ሀሳብ እኮ አይመጣም እኮ አይደለም፣ መዓት ሀሳብ ይመጣል። ለምን? በሰው ልብ ውስጥ ብዙ ሀሳብ አለ። ሀሳቡ ይመጣል እኮ፣ አንተ የምትመልስበት መልስ ግን ከማንነት ይሁን። ንብ ስትዞር ምናልባት ሽታ ያለባቸውን ሰፈሮች ራሱ ልታልፍ ትችላለች። ለምን? ከዲኤንኤዋ ጋር ልክ ትላንት በቀደምታም ስነግራችሁ አሞራ ጠንብ ያለበትን ራሱ ተፈጥሮ ነው የሚነግረው። የራሱ እንትን የሚሸተውን ነገር የምትለዩት በአፍንጫ አይደለ እንዴ? በአይን ነው እንዴ? በአፍንጫ ትለዩታላችሁ። ምርጥ ቅቤ ሆኖ የተበላሸ መሆኑን በአፍንጫ ነው የምታውቀው። ልክ እነዚህ እንስሳዎች የተገጠመላቸው ነገሮች አሉ። በዛ ጋር ሲያልፉ ንብ በቆሻሻው ቦታ ስታልፍ ቆሻሻውን አልፋ ነው ወደ አበባው የምትሄደው። ስለዚህ በህይወት መንገዳችሁ ስትሄድ ቆሻሻ ነገር ይመጣል፣ እያለፍክ ነው የምትሄደው። ለምን? አንተ ልጅ ነሃ፣ አይመጠንህም። ወራሽ ነሃ፣ አሸናፊ ነሃ፣ የእግዚአብሔር ጽድቅ ነሃ፣ ባለጸጋ ነሃ። አቫጋዝ አካዲቨረባ አሸናፊ ስለሆንክ ህይወትህን ማንነትህን ከሚዘርፍህ ከሚሰርቅህ አስተሳሰብ ነው ነፃ መውጣት ያለብን። ኃጢአት የሚያደርግ ከዲያብሎስ ነው የሚለው ቃል አይሳሳትም አይደለም። ክርስቲያን አይሳሳትም እያለ አይደለም። ላይፍ ስታይሉ አያደርገውም ማለት ነው። ኃጢአትን የሚያደርግ በኃጢአት የሚኖር ማለት ነው። እሱ ከዲያብሎስ ነው። ምክንያቱም ዲያብሎስ ከመጀመሪያ አንስቶ ኃጢአትን የሚያደርግ ነው። ላይፍ ስታይሉ ነው። ስለዚያው ሰይጣንን ዝች ጋር አምጥተው ሞት ህይወት ብትለው አይ ሞት ህይወት አይደለም የሚልህ፣ መግደል ነው የሚልህ። ለምን? ላይፉ ከዛ ነው የሚነሳው። ሞት ህይወት አይመርጥልም። ሞት ስለሆነ መግደል ነው የሚልህ። ህይወትን አያውቀውማ። የእግዚአብሔር ልጅ የተገለጠውም የዲያብሎስን ስራ ያፈርስ ዘንድ ነው። ስራው የሚባለው የትኛው ነው? እንዲህ ሲመጣ ሲያፈርስ ኖ ስራው ኃጢአት ነው። ያንን ሊያፈርስ ነው የመጣው። በሰው ውስጥ ዲኤንኤ ውስጥ አስገብቶ ሰውን አይደንቲቲውን ለወጠው። ኢየሱስ የመጣው አለ ይህን ሊያፈርሰው። ይሄ ደግሞ በመስቀል ላይ ኦልሬዲ ፈርሷል። የፈረሰ መንግስት፣ የደርግ መንግስት ኮሎኔል ሰውየው ቢባል፣ ጀረናል ቢባል፣ ብርጋዴል ቢባል፣ ምን ቢባል ይሰራል ስልጣን? የኢህአዴግም አይሰራም። እህቶችና ወንድሞች።
ስልጣን የሚሰራው ያ የሚያስተዳድረው ስልጣኑን የሰጠው ፐርሰን በአገዛዙ ላይ ሲኖር ብቻ ነው። ከአገዛዙ የወረደ ስልጣን ዋጋ የለው። ስለዚህ የእግዚአብሔር መንግስት ደግሞ ሁሉን ይገዛል ነው የሚለው። በአገዛዙ እሳቤ ውስጥ ስትኖር ነው ይሄ ዓለም የሚሰራልህ። ምን አልከን? በአገዛዙ እሳቤ ውስጥ ስትኖር ይሄ ዓለም ይሰራል። በሌላ አባባል ይህ ዓለም፣ ይህ የእግዚአብሔር ዓለም እጥረት አያቅም፣ ውጥረት አያቅም፣ ጭንቀት አያቅም፣ ሐዘን አያቅም፣ ውድቀት አያቅም፣ ፌሌሪቲ የለበትማ። ለምን? ብርሃን ነው። በጨለማ ላይ ሁሉ ያበራል። ስለዚህ ይህ ህይወት ነው የተሰጠሽ፣ ይህ ህይወት ነው የተሰጠ። ይህ የተሰጠ ህይወት፣ ይህ የተሰጠሽ ህይወት እንደ ማንም አይነት ሰው አይደለም። አንቺን ይሄ ህይወት ድርጊትን አደረገሽ ነው የሚለው። ወራሽ አደረገሽ፣ ልጅ አደረገሽ፣ ጻድቅ አደረገሽ፣ አሸናፊ አደረገሽ፣ ጽድቅ አደረገሽ፣ ወራሽ አደረገሽ። የእግዚአብሔር አይነት ህይወት እንዲኖርሽ አደረገሽ። ተደርገሽ ነው፣ አድርገሽ አይደለም። ሃይማኖት ውስጥ አድርገ ነው የሚደረግልህ ይልሃል። ኖ አድርገህ የሚደረግልህ ምንም ነገር የለም። ስለተደረግክ ነው የምታደርገው። አንቺ ተደርገሻል። መጽሐፍ ቅዱስ ተደርገሻል። ሚዩት አድርጊ። ተደርገሽ ነው፣ ተደርገሽ ነው። በቃ ተደርገሃል። እንዴት? በክርስቶስ ሞት። ልክ ዝንብ ንብ እንደሚደረግ ይሆናል እንዴ? አይሆንም። ልክ እንደዚህ ነው የተደረግነው። ከኃጢአት ወደ ጽድቅ ፐርሰን ነው ኃጢአት እንጂ ድርጊት አይደለም፣ ማንነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ሰብስታንስ ነበራችሁ። አሁን ግን በክርስቶስ የእግዚአብሔር ልጆች ናችሁ። ልጅ ነህ፣ ወራሽ ነህ፣ አሸናፊ ነህ፣ ባለስልጣን ነህ። አሁን በክርስቶስ ነህ፣ ኩነኔ የለብህ። እና ኩነኔው ከየት መጣ? ካልታደሰ አስተሳሰብ። ካልታደሰ አስተሳሰብ ኩነኔ ይመጣል። ያልታደሰ አእምሮ የሰይጣን ቢሮ ነው የሚባለው ለዛ ነው። እኛ ምን እያደረግን ነው? ማንነታችንን እያወቅን ነው፣ እየገነባን ነው። ለካ እንደዚህ ነኝ፣ አሃ ሞመንት ይባላል። እንደዚህ ነው የሚሰራው። አንድ ሰው ሲመሰክር ሰማው። አገልጋይ ነውና ለብር አይጸለይም አለ። ብርን የያዘው የኔን በረከት የያዘው እጁን ታስለቅቃለህ፣ ከዛ ብርን ትጠራዋለህ አለ። እስማማለሁ። ሞትና ሕይወት በአንደበት ከሆነ በአንደበት የሚጠራ ነገር ሁሉ የመምጣት ግዴታ አለበት። ሰማይና ዝናብና በረዶ ከሰማይ እንደሚወርድ አይደል የሚለው? ሁሌ እንደምላችሁ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ላይ እንደማይመለስ። አየህ፣ ውሃው መጥቶ ይመለሳል በትነት መልክ። ከአፌ የሚወጣው ቃሌ እንዲህ ይሆናል አለ። የምሻውን ያደርጋል፣
የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም ማለት እኔ ያልኩት ቃል ነው የሚመለሰው ማለት ነው። ልክ እንደ ዝናቡ ወርዶ በትነት መልክ እንደገና ሁሉ ነገር ሰርቶ እንደሚመለስ ይሄ የምናገረው ነገር ሄዶ ሰርቶልኝ ወደ እኔ ይመጣል ማለት ነው። እና ጭንቀት ነው ምዘራው፣ ጭንቀቱ ተመልሶ የጭንቀቶችን ማት ገንዞና ከሽኖ ይዞልኝ ይመጣል ማለት ነው። ጻድቅ ነኝ ሲል እንደዛ አስፈጻሚ ነገሮች አሉ። ይሄ አስፈጻሚው ኃይል ማን ይባላል? መለኮት ይባላል። ወራሽነታቸውን ገብቷቸው የሚኖሩና ተወራሽነታቸው ገብቷቸው የሚኖሩ አንድ አይደሉም። በጌታ ቤት ብዙ የተወረሱ ሰዎች አሉ፣ አይምሮአቸው ያልታደሰ። ስለዚህ ቀን ማታ ለቅሶ ነው፣ ና ጎብኘኝ ነው፣ ና ትመጣም ወይ ነው የገባቸው። ልጅ ነኝ፣ ወራሽ ነኝ፣ አሸናፊ ነኝ። እንዲህ እነዚህ የሚያላግጡ አይመስሉም? እነዛ ሲያለቅሱ ጸላዮች አይመስሉም? አይሰራም። መንፈስ ዓለም እንደዛ አይደለም። መንፈስ ዓለም አልቅሶ የጨረሳል፣ ደቆ የጨረሳል፣ ሞቶ የጨረሳል፣ ተዋርዶ የጨረሳል፣ እርቃኑ የጨረሳል። የሚያየው እግዚአብሔር እሱን ነው። በክርስቶስ ነህ ና፣ በራስህ ነህ ሂድ፣ በሃይማኖት ነህ ሂድ፣ በጥረት ነህ ሂድ፣ በጾም ጸሎት ነህ ሂድ፣ በዝማሬ ነህ ሂድ፣ በክርስቶስ ነህ ና። በማነህ ነው አሁን? በማነህ በማነህ በማነሽ? በራስሽ አስተሳሰብ ነው። እኛ የክርስቶስ ልብ አለን ማለት ይሄ ልብ ምታ ደም ቅዳ ነው። አስተሳሰብ ክርስቶስ በምድር ላይ አሳይቶን አጠናቆ መርቆ ሄዶልናል። ላይፍ እንደዚህ ነው የሚኖረው። አይተነዋል። እንዴት በምድር ላይ ተጽዕኖ እያመጣ እንደነበረ አይተነዋል፣ አሳይቶናል። እንደዛ እኮ ነሽ አንቺ። ኧረ ተው እባክህ፣ እኔ እኮ በቃ እሱ ነው አየሽ እንቅፋት የሆነብሽ። ኧረ ተው እንጂ የሚለው አስተሳሰብ ነው። እሱን እኮ እያፈረስን አይደል? ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው አይደለም? ምሽግ ሰይጣን እኮ አይደለም፣ አይምሮ ነው። አይምሮ ውስጥ የገባ አስተዳደግ፣ አይምሮ ውስጥ የገባ ልምምድ፣ አይምሮ ውስጥ የገባ ከቸርች የተቀበልከው ሃይማኖተኝነት፣ አይምሮ ውስጥ የገባ ህግ። ብዙ አይምሮ ውስጥ ያለው ህግ ነው እንጂ ጸጋ አይደለም። ርስትን ደግሞ ሊያወርስ የሚችል የጸጋው ቃል ብቻ ነው። የጸጋው ቃል ምን ይልሃል? ወራሽ ነህ፣ ልጅ ነህ፣ አሸናፊ ነህ፣ ባለጸጋ ነህ፣ ተደርገሃል ነው የሚልህ። እሱ እንደዛ ነው የሚልህ። አትረባም የሚልህ ሃይማኖት ነው። እሱ ምን ብለዋል? የዘላለም ሕይወት አለ፣ የማይፈረድብህ፣ እባብና ጊንጡን የምትረግጥ፣ በጸጋው የጸደክ፣ ኩነኔ የሌለብህ፣ የእግዚአብሔር መንፈስ በአንተ የሚኖር፣ ከክርስቶስ ጋር የእግዚአብሔር ወራሽ፣ ከአሸናፊዎች የምትበልጥ፣ በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ባለጠጋ የተደረግ፣ በአምላክ መንፈስ የታጠብክ ነው የሚልህ እሱ እንደዚህ ነው የሚልህ። ሁልጊዜ ድል በመንሳት የምትዞር ነህ። ድል ነሺ ህይወት ብቻ ነው አንተ ጋር ያለው። የእግዚአብሔር የእውቀቱን ሽታ በየስፍራው የምትገልጥ ነህ። እንዲህ ነህ አንተ የተደረግከው። በክርስቶስ መዓዛ የምትሸተው ክርስቶስ ነው። ለዓለም ስትቀረናዋለህ። አይችልህም። ይሳደባል፣ ሰድቦ አይለጠፍብህ። ለምን? በተቃራኒው ማሰብ እኮ ነው። መናፈቅ ሲልህ እሱ ራሱን እያለ ነው። ለምን? ሰው ውስጡ ያለውን ነው የሚናገረው። እስቲ አንድ ሰው አንድ ነገር ንገራችሁ። አንድ አይምሮ ታማሚ መጥቶ ቢሰድባችሁ መንገድ ላይ እየሄዳችሁ ምንድን ነው የምትሉት? እብድ ደግሞ ብላችሁ ነው የምትሄዱት እንጂ እብድ ሰደበኝ ትላል። እሺ አንድ ወያላ ሲሰድበስ አይምሮ ውስጥ ለምን ይቀመጣል? ጤነኛ ነው፣ አበቃ እውነቱን ነው እያልክ ነው እኮ። ከተናደድክ እውነቱን እኮ እያልክ ነው። እሱ ከሰሱት እኮ ኢየሱስ ምንም ያላለው ለመሰል አይደለማ። አንተ እኮ ለማሳመን ትሞክራለህ። ኧረ መኑኝ፣ እኔ እኮ ዮሴፍ ደፈረ ተባለ። የባለስልጣን ሚስት ነው የሚሰማው። አትዋሽም እሷ ነው የሚባለው። ዓለም ዓለሚቱ እንዴት እንደምትዋሽ በጽድቅ ላይ። ዮሴፍ እኮ የእግዚአብሔር ክርስቶስ ነው እኮ።
የክርስቶስ ምሳሌ ጥላ እኮ ነው። ዓለም አየህ እንደምትፈርድ ምንም ሳታደርግ አብረሃት እኮ ከኖርክ አትፈርድብህም። ስትገዛ በጽድቅ ስትኖር ነው እኮ የምትቃወምህ እንጂ ከሷ ጋር ከደመረማ ቢተኛማ ምን ትለዋለች? አየህ ከዓለም ጋር እንዳንኮነን በጌታ እንገሰጻለን የሚለው አንዳንድ ወንድሞች ወደ ጌታ ቶሎ የሚሰበስባቸው ለምን? ከዓለም ጋር እንዳይኮነኑ እኮ ነው። ስጋቸው ላይ እንደፈለጉ ስለሚሆኑ እኮ ነው ተቀጥተው ይዟቸው የሚሄደው። ፕሪማቹርሊ የሚሞቱት እኮ በዛ ነው። ልጅነታቸው ሳይገባቸው እዛም ሲሉ የሚመቱት ለምን መሰለ? ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ዮሴፍ ኖ ሲላት ነው እኮ ሴትዮ ያሳሰረችው። የስ ቢላት እኮ አታሳስረው። መንፈሱን ነው የሚያስረው፣ ራሱን ነው የሚያስረው። ከእግዚአብሔር ሀሳብ ነው የሚወጣው። ሌላ ዓለም አለ፣ የጽድቅ ዓለም አለ። ኖ ለምን አላት? ለምን አለችው? አንቺ ባልሽ የለም ሁሉ ነገር ሰጡኛል፣ አንቺን አልሰጠኝም። ግን ይው ይሄን አታዩ? ካሜራውን የምን ካሜራ? በእግዚአብሔር ፊት አለ። አየሽ አይታይም ማለት የለም ማለት አይደል። እሱ ያየኛል አላት። ይሄን በእግዚአብሔር ፊት እንዴት አደርጋለሁ? ዋት የሚያደርገውን ሁሉ የሚያያይዘው ከእግዚአብሔር ጋር ነው። ለምን? ልጅ ነዋ፣ ወኪል ነዋ። በሚዲያ ሁሉ እኮ የተነገረውን አስቡ። አንድ የባለስልጣን ልጅ በዚህ ሰዓት ሚዲያ ቢኖር በቲክቶክ አንድ ዮሴፍ የሚባል ከብራን የመጣ የጠቅላይ ሚኒስትሩን የሚስት ፎጣ ሲጋፈፍ በግልጽ እጅ ከፈንጅ ተይዞ ዘብጥያ ወርዷል። አየህ ዓለም ስታላግጥበት ባለጌ ምን ነክቶት ነው ግን? ዝም ብሎ አይበላም እንደዛ ባለስልጣን። በቃ ድሃ ሲጠግብ እንደዚህ ነው በቃ አገኛ። ይኸው ምግቡ ሲበላ ምግቡ አናቱ ላይ ወጥቶ ነው የሚባለው። ዓለም አየህ እንደዚህ ሳላገጠችበት፣ ልክ ዓለም ኢየሱስ ላይ እንዳላገጡበት የእግዚአብሔር ልጅ ከሆንክ ራስን አድን እንጂ በቡጢ ሲመቱት በዛም ምንም ሲሉት እሱ ግን ማንነቱን ያውቃል። እባካችሁ ማንነታችሁን ካወቃችሁ፣ በተለይ አሁን የሚፈጠረው በህይወታችሁ ላይ ይሁት ልንገራችሁ። ልክ ማንነታችሁን አውቃችሁ ስትጀምሩ የሚነሳባችሁ ጴንጤው ነው። ደግሞ ሰሞኑ ምን አመጣሽ? አጉል እየሆንሽ ነው። አጉል እንደዚህ ነው የሚሉት። ዩዊልሲ አንተ እኮ አልሆንክም። የሆንከውን የገለጥከው አላስመሰልክም። አላየም? አንዳንድ ሰው ሲያስመስል እግዚአብሔር ይባርካችሁ ተባረኩ ሙዝዝ የሚል ሰው አላየህም? ታውቀዋለህ። ትክክለኛ ነገር ሲሆን ደግሞ ማንነት ይገለጥ። ከዛስ ይቃወሙ። እንደዛ አንተ በቃ ተቃውሟቸው ከበረድክ ከነሱ ጋር ከሆንክ በቃ አይ ነው ዝም ብለህ ከቀጠልክ ምህረት እያረክላቸው ያልገባቸው እያልክ ዝም ብለህ ከቀጠልክ ነገ ከነገ ወዲያ ደግሞ አፋቸውን ይቀይራሉ። ምልክቱ እሱ ነው። አፋቸውን ይቀይራሉ። ኢየሱስ እንዲሉትልን ወንድሞቹ ወጣ እንጂ እንዴ ነብይ ራሱን ይቀብራል እንዴ? ነብይ ራሱን እንትን ይላል ይሸሽጋል እንዴ? ያዕቆብም እኮ አለ እኮ። ከዛ ኢየሱስ ከሞተ በኋላ ከኋላ ይከተል ነበር። ኢየሱስ ከሞተ በኋላ ነው የባነነው ያዕቆብ። አንዳንዱ ከነሱ ስትለይ ነው የሚባንኑት። ያኔም እኮ እንደዚህ ይለን ነበር፣ ያኔም እኮ እንትን ይለን ነበር። እሱ ድሮም እኮ ነው የገባው ይለዋል። ከተለየ በኋላ መጀመሪያ አይገባቸውም። ብዙ ቤተሰብ አይገባውም፣ እናት አባት አይገባቸው። ያ የሚናገረው መቼ ፍሬ ይገለጣል፣ ይወለዳል። ሲወለድ ድሮም እኮ ይል ነበር እሱ። ድሮም ታስታውሳለህ ይለዋል አንተ ማለት ነው። አላስታውስም ድሮ ብዬው ነው የድሮ ያልኩትና የኖርኩት። አንተ ሌላ እዛ ጋር ለምጥቁ ሌላ አትቀጥልም አንተ። ከግርግማን የተዋጀ ሰው እንዴት ነው እርግማን አለብኝ ብሎ የሚያስበው? በአብርሃም በረከት ተባርክ ያለው የሚል ሰው እንዴት ነው ባርከኝ የሚለው? ተባርካችኋል የሚለውን የመንፈሱን ተስፋ የተቀበለ ሰው እንዴት? እባካችሁ እህቶችና ወንድሞች፣ በመንፈስ ቅዱስ የታተመ ሰው ሌላ ማህተም የለውም። ሌላ ነገር እንዲታተምብኝ አልፈቅድም፣ ሌላ ነገር አያድከመኝ አለ ጳውሎስ። እባካችሁ እህቶችና ወንድሞች ስሙኝ በደንብ።
ጋስ ኬትሮቮጂያ ሞራ ማነህ አንተ? ሁ አር ዩ? ማንሽ? አውቀሽዋል ራስሽን? በምትሄጅበት ቦታ ሁሉ ከጎንሽ መልአክ እንዳለ ይገባሻል? ሴንስ ታደርጊያለሽ? ከእግዚአብሔር ጋር እንደምትወጣ እንደምትገባ ይገባሃል? ሴንስ ነው የምታደርገው? ሴንስ ታደርገዋለህ? እርግጠኛ ነህ? ስትተኛ ክብሩን እየለበስክ ነው የምተኛው? ከአምላክ ከመንፈስ ቅዱስ ኢንቲሜሲ ግንኙነት ያለ ሰው እንደሆንክ እየገባ ነው የምተኛው? ወይስ በሰላም ያዋልከኝ በሰላም አሳድረኝ፣ ጠዋት ስትነሳ የጠላቴን ወገቡን ቀጠማ አይኑን ጨለማ አድርግል እያልክ ነው የምትሄደው? ወይስ በግሎሪ ውስጥ እንዳለ በህልውና ውስጥ እንዳለ ይገባሃል? በጸጋ ውስጥ እንዳለ ይገባሃል? ለምን? የጸጋ ዘመን ስለሆነ። አቢውዝ የተደረገ ነገር ቢኖር ምን እንደሆነ ታውቃለህ? በቤተ ክርስቲያን ውስጥ ጸጋ አቢውዝ ተደርጓል። እንደሚያስተምር አይነግሩንም፣ እንደሚያኖር አይነግሩንም፣ እንደሚያበላ እንደሚያጠጣ አይነግሩንም፣ ዓለማዊ ምኞትን እንደሚያስክድ አይነግሩንም። ይልቁኑ በተቃራኒ ጠላት ምን አቀበላቸው? ጸጋ ጸጋ እያሉ ይጨማለቃሉ የሚለውን በአፋቸው ውስጥ ይጨምራል ዲመን። ከዛ ጸጋ ጸጋ የሚል ሰው ትፈራለህ። ባለጸግነት የሚያወራ ሰው ሁሉ 666 ነው ከጥልቁ ነው ትላለህ። ከድህነት በላይ አዋራጅ ያለ ጥልቁ ድህነት ነው። እንደው ለእኔ ጥልቁ ድህነት ነው። የጥልቁ የ66 ጉስቁልና ነው፣ ባዶነት ነው፣ ራቁትነት ነው። እሱ ነው። እግዚአብሔርማ ሆሊስቲክ ነው። እግዚአብሔርማ ምንጭ ነው። ትናንት ነግሬያችኋለሁ። አባ ማለት የሚችል አንድም ነብይ የለም በብሉይ ኪዳን። አንድ እስቲ ወንድ አውጡ። ለምን ሲባል በኢየሱስ ክርስቶስ አባ ብለን የምንጮህበት የልጁን መንፈስ በውስጣችን ላከ ይላል። አባ ማለት የምችለው እኔ ነኝ። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ዳዊት፣ ሕዝቅኤል፣ ኤርምያስ፣ ኢሳያስ፣ አብድዩ፣ ዮናስ እነዚህ ሁሉ አባ ማለት አይችሉም። የአብርሃም የይስሐቅ የያዕቆብ አምላክ ነው የተባለው የጌታችን የኢየሱስ ክርስቶስ አምላክና አባት ነው የሚለው። አየህ፣ አባትነት አለ። ወይኔ ጳውሎስ አምላክነት አለ። አባትነት በሚሰየምበት በአብ ፊት እንበረከካለሁ። ካልባ አባ ማለት የምችለው እኔ ነኝ። ሙሴ ማለት አይችልም። ከእኔ በፊት አባቶቼ ከነሱ መላእክቱ እንዳመለኩት አይደለም ላመልከው የቆምኩት በፊቱ። ለእኔ ግን በክርስቶስ የተደረገልኝ መዳኔ የምስጋናዬን ሚዛኑን ደፋ ያደርገዋል። ተራው ከደረሰኝ አለኝ የማወራው፣ እድሉን ካገኘሁኝ አለኝ የማወራው። ሞላ አልሞላ አልልም አለኝ የማወራው። ክረምት በጋ አልመርጥም አለኝ የማወራው። ከእኔ በፊት አባቶቼ ከነሱ መላእክቱ እንዳነገሱት አይደለም ላመልከው የቆምኩት በፊቱ። ለእኔ ግን በክርስቶስ የተደረገልኝ መዳኔ የምስጋናዬን ሚዛኑን ደፋ ያደርገዋል። የጥፋት ውሃ እንዳለፈ ኖህ መሠዊያን አደረገ። አይደለም የምሰዋው መከራው ስላለፈ፣ ለእኔ ግን በክርስቶስ ለሚነደው እሳቴ ራሴን እጨምራለሁ ያስደስተዋል አባቴ። ተራው ከደረሰኝ አለኝ ማወራው፣ እድሉን ካገኘሁኝ አለኝ ማወራው። እንደኔ ተራ የደረሰው የንጉሥ ካህን የሆነው ላከበረው ክብሩን ይጣል። ይነሳ ጌታን ያክብረው፣ ሳይለፋ ሳይጥር ሳይደክም ስለተፈጸመ መዳኑ ምስጉን ነውና ያመስግን፣ በእልልታ ይክበበው ዙፋኑ። ተራው ከደረሰኝ አለኝ ማወራው፣ እድሉን ካገኘሁኝ አለኝ ማወራው። ሞላ አልሞላ አልልም አለኝ ማወራው። ክረምት በጋ አልመርጥም አለኝ ማወራው። እንደኔ ተራ የደረሰው
የንጉሥ ካህን የሆነው ላከበረው ክብሩን ይጣል። ይነሳ ጌታን ያክብረው ሳይለፋ ሳይጥር ሳይደክም ስለተፈጸመ መዳኑ ምስጉን ነውና ያመስግን። በእልልታ ይክበበው ዙፋኑ። ተራው ከደረሰኝ አለኝ ማወራው እድሉን ካገኘሁኝ አለኝ ማወራው። ሞላ አልሞላ አልልም አለኝ ማወራው። ክረምት በጋ አልመርጥም አለኝ ማወራው። ከእኔ በፊት አባቶቼ ከነሱም መላእክቱ እንዳመለኩት አይደለም ላመልከው የቆምኩት በፊቱ። ለእኔ ግን በክርስቶስ የተደረገልኝ መዳኔ የምስጋናዬን ሚዛኑን ደፋ ያደርገዋል። ይሄ ነው። ይህን ስትዘምር ከኔ በፊት አባቶች ትበልጣለህ። አረ ወንድም እኔ አይደለም ብለው ብራውያን ያለኛ ፍጹማን እንዳይሆኑ ስለኛ የሚበልጥ ነገር አይቶ ነበር። በቃ ወርዶ ነውና አብርሃምን ያወጣቸው ወንድሜ። ወደ ታችም ወረደ፣ ምርኮን ማረከ፣ ስጦታን ለቤተ ክርስቲያን ሰጠ ይላል። ስማ፣ ሙሴ ለአንተ ፍጹም አይደለም። ሙሴ በቤቱ ላይ ባሪያ ነበር። ኢየሱስ ልጅ ነው። ልጆች ብሎ ወንድሞቼ ሊል አላፈረም ነው የሚለው። ወዴት ነው የምትሄደው? ወዴት ነው የምትወስደው? ቃሉ እንገልብጠው። ልጅ ሆኖ ጅል የሚሆን ትውልድ ይሄ አይደል እንዴ? ማንነቱን የማያውቅ ትውልድ ይሄ አይደል እንዴ? ከነዓን ትገባለህ ሲባል ኖ ባለ መቃብር ነው ያስወጣሃል። አቤት በል እንግዲህ ያለ መቃብር ነው የወጣህ አልክ፣ እንደ አፍህ ይሆንልሃል። ያለ መቃብር ተሞታል። ምድረ በዳ ትንከራተታል። ሰለቸን ስጋ ታው። የመልአክ ምግብ ከመልአክ ምግብ አያወፍር አያነፍር፣ ጨጓራ አይልጥ። የሚስማማ ምግብ ተሰጥቶ የመልአክ ምግብ አቀለልከው። በል እንግዲህ ስጋ ስጠልኛለሁ። ስጋ ከሰዓት ለቀቀባቸው ይላል። ምኞትን ሲሞላልህ፣ ተራ ምኞትን ሲሞላልህ እግዚአብሔር የረዳህ እንዳይመስል። ስለዚህ ባርከኝ እያለ አያለቅስም። የአዲስ ኪዳን ማን ነው ያለቀሰው? ያዕቆብ። ካልባረከኝ አልለቅህም። ምን አይነት በረከት! 4 ሚስት እያለ ምን እያለ ኖ አሁን ገባኝ። ስሙን ነገረው፣ ስሙን ለወጠለት። ለካ በረከት ማለት ማግበስበስ ባይነት ሳይሆን ማንነት ነው። አለኝ ማለት አይደለም በረከት፣ ነኝ ማለት ነው በረከት። ለዚህ ነው እኮ ጳውሎስ ሁሉ አለኝ ይበዛልኝማል ይላል። ዋት ማንነት ነው በረከት። አለኝ ይበዛልኝ ማንነት ነው፣ ማግበስበስ አይደለም። በማግበስበስ ከሆነ ጌታ የሌላቸው ይበልጡሃል። ማንነት ነው። እኔ የሆነ ቦታ ሄጄ እንደምመለስ እርግጠኛ ነኝ። ጌታ ቢፈቅድና በምንኖር ያላቸው ለነጋዴዎች የተጠቀሰ ጥቅስ እናተርፋለን ምናምን ሲግበሰበሱ፣ ኧረ ተው፣ ጌታ ቢፈቅድ እንዲና እንዲህ እናደርጋለን እናተርፋለን በሉ። ለነጋዴዎች ነው። ነጋዴዎች በቃ እንደዛ ዝም ብለው በተርፋቸው ኖ ዋና እንደዛ አትበሉ አላቸው። እኔስ በጌታ በኢየሱስ ስም እንደርሳለን። ብቻ አይደለም ደርሰናል። ወራሽ ነኝ። በአብ ቀኝ ተሰውሬያለሁ። ሄጄ እመለሳለሁ። ነገ በማለዳ እንገናኛለን። ወንድሜ አንተ ብቻ ነህ እንደዚህ ማውራት የምትችል በእምነት ስለምትኖር። እምነት የሌለው ምን ይላል? አሁን እስቲ የሆነ ነገር ተፈጥሮ ባንገናኝስ? ያሱ ያንተ ሀሳብ ነው። ኔጋቲቭ ያንተ ሀሳብ ነው። መብት ነው። እኔ ግን መጽሐፍ ቅዱስ አንድ ስለ ኤሌክትሪክ ነግሬያቸዋለሁ አይደል? 2 የማይስማሙ ውሃና እሳት ፖዘቲቭ እና ኔጋቲቭ ናቸው። ቢናቁ ምንም የማይሰሩ፣ ቀጥ ብለው ከሄዱ ግን ማብራት የሚችሉ የትኛውንም ነገር መስራት የሚችሉ። አንተ በጌታ ስትሆን በፍጹም አሉታዊው ሳይሆን በአዎንታዊ ውስጥ ስትቀጥል አሉታዊው ዓለም ደግሞ አለ። ከተነካካ ይገጫጫል። ለዚህ ነው ቸርች ውስጥ የተገጫጭ። አንዴ ጻድቅ ነኝ ይላል፣ አንዴ ኃጢአተኛ። በቃ ኮንታክት እያደረገ ሲል አልሰማኸው? ብልጭልጭልጭልጭ ስቶቡን ያጠፈዋል፣ ቆጣሪውን ያጠፈዋል። ምን ማለት ነው? ከላይ የሚመጣውን ታጠፈዋለህ። አንዴ ኃጢአተኛ ነኝ አንዴ ጻድቅ ነኝ ስል ኮንታክት እንዲህ ምንድን ነው? የተደበላለቀ በቃ አረዛች ጋር ሾርት አረገው ስለተራካካ ነው። ሾርት አታርግ። ባለጸጋ ነኝ በቃ
አይ ብቻም ያው ምንም የለኝ ታውቀዋለህ። አንዳንድ ሰው እያወራ አሁን እኮ ምንም የለም ይለዋል። እንዲህ ለማለት የፈለጉት ይገባኛል እኮ በእጅ አሁን ምንም የለ እሱ ነው አይደለም። እኔ ደግሞ ወዲያው አስተካክላቸዋል። ማን ያለ እሱ? አይ ነገር እኮ የለም የተያዘ እንዲህ የተያዘ እኮ ነገር ውስጥ ደስ ይል። ታዲያ እሱን ነዋ የምልህ እኮ ከሱ በኋላ ነው የሚመጣው ያኛው። አሃ ይሉኛል። ከዛ በቃ ያ ነገር ሲመጣም እንዲህ ነው የምትመጣው። አሁን እንዲህ ነው የሚመጣው። ፍጥረት ይልና የእግዚአብሔር ልጆች መገለጥ ይጠባበቃል። ጥቅሱን ነው የሚያውቁት። ምን ማለት ነው? አንተ የእግዚአብሔር ልጅነት እየጎላ ሲመጣ ፍጥረት አንተን ነው የሚፈልግ፣ አንተን ነው የሚፈልግ። የእግዚአብሔር ልጆች መገለጥ ይጠባበቃል ሲል ሌላ ጊዜ መስ ኖ በጋድ ካይንድ ላይፍ ልክ አይደንቲካሊ ዊዝ ጂሰስ እንደዛ አይነት ህይወት ስትመጣ 2 ዓሣ 5 እንጀራ መብዛት ይጀምራል። እንዴት? ያንተ አይደለም እሱ ያንተ አይደለም። ለዚህ ነው የምላችሁ የእግዚአብሔር ልጆች መገለጥ ይጠባበቃል ማለት መሆንን እንደዛ መሆን ስመኝ ማስተካከል ይጀምራል። መሰከሩ እኔ ነኝ። ሌላ ሰው አትንገረኝ። ምንም ትሉኝ አልሰማም። እየተለማመድኩት እየኖርኩት ያሉት ሁኔታ አታውጣኝ። እንዴት እንደሚሰራ ገብቶኝ ይህን ህይወት ነው ምነግርህ። ሂኖውስ አውቀዋለሁ፣ ዳስሸዋለሁ፣ ነክቸዋለሁ፣ ቀምሼው አረካም ብለው ለዚህ ነው እስቲ አንድ ቀን ይጎል ቢሆን ብዬ የማልሰጋው። ለምን? እሱ ሙሉ እንደሆነ ገብቶኛል። ስለዚህ ዝም ብሎ ይፈሳል። ማንነቴን አውቀዋለሁ። ዳዊት እኮ ከድፍረት ኃጢአት ባሪያህን ጠብቅ ማለት እንደ ዳዊት ደፋር አለ እንዴ? የሰው ሚስት መግደል እንደ ዳዊት ደፋር አለ? የሰው ሚስት ማግባት፣ የሰው ሚስት መቀማት፣ ባልየውን መግደል ብቻ ማስገደል። ሲያስገድለው ራሱ ጀረናሉ ያውቃል ያንን ችግር። ዮአብ ያውቃል። በሰልፍ ቦታ ልቀቀዋል። ሲሞት በቃ መሸነፋቸው አይ ለዳዊት ደግሞ ዮአብ ምን ይለዋል? ንገሩት እንትናም ሞቷል። እንዴ ለምን ወደ ሰልፉ ተጠጋችሁ? ወደ እንቱ ተጠጋችሁ ቢል አይ እንትናም ኦሪዮንም ሞቷል በለው። ያ ያውቃል የሰው ሚስት እንደደፈረ። ዳዊትም በቃ አይ እንደዛ ከሆነ ሰልፍ አንድ ጊዜ እንደዚያም ነው፣ አንድ ጊዜ እንደዚህም ነው፣ በቃ እንደዚህ በቃ ተውታለ። አይ ዳዊት ድፍር። ጎልያድንም ሳይ ይደፍራል፣ ኃጢአትም ይደፍራል። ግንስ ዳዊት ወዴት ነው የሚሮጠው? ወደ እግዚአብሔር። ከቸርች ወደ ሌላ ቦታ አይሮጥም። ከቸርች ወደ ዓለም በቃ አንዴ ዛሬ ጠጥቻለሁ፣ በቃ አንዴ የበሰበሰ ሞት ዝናብ አይፈራም ብሎ እንደዛ እርያ እስኪበላ ድረስ አትጠብቅ። ጥርስ እስኪነቃቀል፣ አይን እስኪወጣ፣ ስጋ ባዲ እስኪፈርስ ስለምትጠብቃል። በቃ ወደ ከተነስና ተመለስና ወደ አባት አስተካክል። እርያ እስክትበላ አትጠብቅ እያለህ እኮ ነው። አጥፍተህ እኮ አባት ነው። ትቆነጠጣለህ። ዲቃላ እንዳትሆን፣ ከቅድስናው ተካፋይ እንዳትሆን ትቆነጠጣለህ። አንዳንድ ሰዎች አላየህም? ጌታ ቤት እያሉ እያገለገሉ እንደፈለጉ ሲሉ ምንም አይሆኑም። ተወልደዋል። በቅሎ ማለት ነው። በምን ታውቃቸዋላችሁ? ፍሬ ነዋ። ዲቃላ ማለት በቅሎ ማለት ነው። በቅሎ አትወልድም፣ የሚወልድም አትወድም ይባላል። ዝም ካላች በቃ እነዛ ሰዎች በቅሎ ናቸው። ምነው አፈ ነው የሚባለው? አህያ እንዳትሉት፣ ፈረስ እንዳትሉት፣ አፍየ ድብልቅልቆ በቅሎ የበቀለ ማለት ነው። በቅሎ ከምን የበቀለ? ከአህያና ከፈረስ የበቀለ እና ዘር የለው። በቅሎ አትወልድም፣ የሚወልድም አትወልድም። ድቅል ነች። አየህ፣ ደቀለ ከአንድ ነገር ጋር ተዳቀለ። ዲቃሎች አልላችሁም። አየህ፣ ዲቃላ አይቀጣም። ለምን የሚቀጣው? ልጅ የሚቀጣው ፍሬ እንዲያፈራ ነው። በቅሎስ በቀጣው አልቀጣ፣ በቃ ፍሬ የለውም፣ የሚከተለው የለም። ዝም ብሎ ሸክም ይሸከማል፣ ሰዎችን ያደርሳል። በቃ ሰው አድራሽ። ዲቃላ ልጅ አድራሽ ነው እንጂ ደራሽ አይደለም። ልክ አድራሽ ማለት ምን ማለት?
ይሄ ምናምን ክትፎ ቤት ሚስተር ኤክስ ክትፎ ቤት ይላል። ቀስቱ ስለ ክትፎ ያወራል። ክትፎ ቤቱን ይመራሃል እንጂ ክትፎ አይበላም። ልጁ እንደዛ ናቸው። አየህ፣ አንዳንድ የእግዚአብሔር ቤት ውስጥ ያሉ በቅሎዎች አሉ። ያሳዩሃል እንጂ አያዩም። እነሱ ሊሰብኩ ይችላሉ፣ ሊያስተምሩ ይችላሉ። ፍሬያቸው የለም። ከሀስከፈ ይጠቅሱታል። ምን ይሉታል? ኃጢአቱንም ይጠጡታል። ምንም ሲሆኑ አታይም። በቅሎ በቃ ይህን እንደዛ ነው የምላቸው። ለምንድን ነው የሚቀጣን እግዚአብሔር? ስለ ከቅድስናው ተካፋይ እንድትሆን ለጥቅማችን ነው የሚለው። እግዚአብሔር አንድንም ሰው ለጥቅሙ ቀጥቶ አያውቅም። እንዴት አይገባቸውም ነው የሚለው። ይህን ሊሰጥች መጨረሻ ራሱ ወደ ሲኦል እንኳን የምትገባው በምርጫ ነው። ለምን? ጥቅምህን ሰጥቶ ጥቅምህን ባለመቀበል። ጥቅሙ ማን ነው? ኢየሱስ። ኪኒኑ ኢየሱስ ነው። እሱን አለማዋጥ ነው የሚያስጥና እንጂ የሰራኸው ስራ አይደለም። ያልዋጥከው መድኃኒት ነው። ከዛ እንኳን የሚያስቀር ምን እንስራ ሲሉት በላከው ማመን አለ። መጨረሻውን እንኳን የሚወስነው ማን ነው? አለመዋጥ። ገንዘብ ከፍለሃል፣ ምንም በነፃ ብሉ ጠጡ ነው ያለው እግዚአብሔር። በነፃ ብሉ ጠጡ የሚለው ዋጋ ማይጠይቅ ማያስከፍለው አንድያ ልጁን ወዶ የሚሰጠው ከእግዚአብሔር በቀር አምላክስ ማነው? ማነው ማነው እንዳንተ ማነው? አሁን በነፃ አልበላም ነው እኮ አሁን የሚያሰቃይ። በዋጋ እኮ በልተሃል ሰይጣን ብሎ በገነት ውስጥ ሲበላው ምንም አልነበረም። በኋላ ዋጋ ከፈለ። አሁንም ስትበላው ምንም ላይመስል ይችላል። በጣም ዋጋ ይከፍልሃል። ያኛው ዋጋ አስከፍለሃል፣ የመጀመሪያው ፍሬ። የሁለተኛው ፍሬ ግን ዋጋ ይከፍልሃል። አሜን። አየህ፣ የመጀመሪያው ፍሬ ሞት አመጣ፣ ድህነት አመጣ፣ ባዶነት አመጣ፣ ጉስቁልና አመጣ። የሁለተኛው ፍሬ በረከት አመጣ፣ ሰላም አመጣ፣ እረፍት አመጣ፣ ብልጽግና አመጣ፣ ልጅነትን አመጣ፣ ታላቅነትን አመጣ፣ የአብርሃም ዘርን ነገርን አመጣ፣ ነፃ የመውጣትን፣ በሰማያዊ ስፍራ በረከት ማግኘትን፣ በዓለም ሳይፈጠር በእግዚአብሔር ፊት ቅዱስና ነውር አልባ እንድንመረጥ ያደረገን አመጣ። የእግዚአብሔር ልጅ ለመሆን አስቀድሞ ተወሰንን፣ ርስትን እንድንቀበል ርስትን አመጣ። በመንፈስ ቅዱስ መታተምን አመጣ። በሰማያዊ ስፍራ ከእግዚአብሔር ጋር መቀመጥን አመጣ። የእግዚአብሔርን ቤተሰብ አባል መሆንን አመጣ። የክብር ተስፋ ያለውን ክርስቶስ በእኛ ውስጥ እንድንሆን አመጣ። በድካማችን የሚራራ ያን አመጣ። ያ ፍሬ ካሎ እሱም ብላዋውን ቅድስተ ቅዱሳን የመግባትን ድፍረት አመጣ። ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት ከእግዚአብሔር ዳግመኛ እንድንወለድ የሚሆነውን ፍሬ አመጣ። ከማይጠፋ በሕያውና ለዘላለም በሚኖር በእግዚአብሔር እንድንወለድ ማኡደስ ከጨለማ ወደሚደነቅ ብርሃን እንድንጠራ ይህን አመጣ። የተመረጠ ትውልድ፣ ለንጉሥ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን እንድንሆን አደረገ። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ ይህን ፍሬ አመጣ። በዓለም ካለው ይልቅ በእኛ ውስጥ ያለው የሚለውን እንድንል ይህን አመጣ። ከእግዚአብሔር እንደት ይህን አማንያሶፓ ኡላር ዳንያስኮባ ይህን አመጣ። እህቶችና ወንድሞች፣ መጀመሪያው ፍሬ አየህ፣ አበሳ አመጣብን። አዲሱስ ሰው አበሳ ሳይሆን የተጠበሰ አሳ ከትንሣኤ በኋላ አላመጣላችሁ? እንዴት በቃ ለእያንዳንዱ የሚያስፈልገው አቤት 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 ልጅነትን መመረጥን አመጣ። ይህን ፍሬ ብሉት፣ ኢየሱስን ብሉት። ደግሞ መብላት ብቻ አይደለም፣ ልበሱት የሚል ቃል አለ። ኢየሱስ ይለበሳል። ጠጡት የሚል ቃል አለ። ኢየሱስ ይጠጣል። ኢየሱስ ይበላል። ኢየሱስ ይለበሳል። ኢየሱስ ይኬዳል። መንገድ አይደል? ኢየሱስ ይወራል። እውነት አይደል? ኢየሱስ ሲወጣር ይኖራል። አየህ፣ ኑሮ ውስጥ አይደለ መብላት፣ መጠጣት፣ መልበስ፣ ማጌጥ ያለው ኢየሱስ ሁሉም ነው። ፍሪ ሳይዝ ለማንም ፍሪ ሳይዝ ነው። ለሙስሊሙ፣ ለኦርቶዶክሱ፣ ለሁሉም ፍሪ ሳይዝ ነው። ማንም እምነቱን ሳይቀር ኢየሱስን ይዞ መኖር ይችላል። ምንም ሳይቀይ አናስኬባዶሳ። ሃሌሉያ 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 ሃሌሉያ። እባካችሁ እህቶችና ወንድሞች፣ ይሄ ህይወት ነው የተሰጠን። ይሄ ህይወት ነው የተሰጠን።
ማንነትን ማወቅ ማለት የተደረግነውን ማወቅ። እንዲህ የተደረግነው ይህን ፍሬ ስንበላ ይሄ ሁሉ አገኘን፣ ሰላም አገኘን። ሰዎች ደውለው ይመሰክሩልኛል። ልነግራችሁ አልችልም። እግዚአብሔር እየሰራ ላለው በዩቲዩብ ላይ እየሰሙ በጣም ይመሰክሩልኛል። ሰብስክራይብ ያላደረጋችሁ ገብታችሁ ሰብስክራይብ አድርጉ። ወደ 70 በላይ ትምህርቶች ተጭነዋል። ደሱዬ you are blessed። እዛ ውስጥ አሉ። ግቡ፣ ተማሩ፣ ማንነታችሁን እወቁ። ማንነታችንን ክፍል 2 ደግሞ ዛሬ በዚህ ላይ